መድብል ለመጀመሪያ ጊዜ ገና ዛሬ ተሳሳተ። ሁሌ ፍጹም ነኝ ማለት ትክክል አይደለም። ምክንያቱም ብሩክ ራሱ ምንድን ያለው ሁሌ ፍጹም ነኝ ማለት ጥሩ አይደለም ብሎ ነበረ እና ዛሬ ላይ እንዳያችሁት በጸጸት እንግዲህ ግን በጣም አለ አይደለ ውስጡ እርርድብን ሲል እንግዲህ ተመልክተነዋል። ምክንያቱም ማህሌትን እንግዲህ ተለውጣለች ተቀይራለች ብሎ ወደ ቤት ያመጣት እሱ ነው። እሱ ባያመጣት ኑሮ እንግዲህ እዚህም ደረጃ ማህሌት አትደርስም ነበረ። ማህሌት ባለፈው ክፍል እንግዲህ እንዳያችኋት ይቅርታ ለመጠየቅና ባሏን ቆማ ለመዳር እንግዲህ ተስማምታ ነበረ። በዚህ እንግዲህ ቢሆንም ግን ቤተሰቡ ደግሞ እነ ቅድስትዬ እንዲሁም ደግሞ እነ ብሩክ መላ ቤተሰቡ የእሷ አትቀየርም ብሎ ከዛ ከቤት እንግዲህ ከፍ ዝቅ አድርገው ሲያባረሯት በቃ አይደለ ሌላ ነገር ውስጥ ገብታ ነበር እንግዲህ እዚህ ነገር ውስጥ የገባችው እና እዚህ ላይ አሁን እንግዲህ በጣም ተጠያቂውና ጥፋት ያጠፋው እኔ መድብል ነው የምለው። መድብል በፍጹም ተቀይራለች ብሎ ወደዛ ቤት ባያመጣት ኖሮ እዚህም ደረጃ አትደርስም ብዬ ነበር የማስበው። እና ሲቀጥል ደግሞ ሰርጉ እንግዲህ በፍጹም መባላሸት የሌለበት ሰርግ ነው እንግዲህ የተበላሸው። ቢያንስ እንኳን የሰርጉ ፕሮግራም ቢያልፍ ብዬ ተመኘሁኝ። የምር እኔ በጣም ነው እኔ ብዙ ጊዜ ተናግሬያለሁ። በነገራችን ላይ ይሄ ሰርግ ላይ የሆነ እንከን ይፈጠራል። ይሄ ሰርግ በሰላም አይከናወንም። በተለይ ደግሞ ማህሌት ይቅርታ ብላ ወደዛ ቤት ስትመጣ የሆነ ነገር እንደሚፈጠር እርግጠኛ ነበርኩኝ እና ይኸው እንዳልነውም እንግዲህ ያው ሰርጉ ተበላሽቷል። ሌላው እንግዲህ ውዶች ሞገስ ይኬዱ ነው። ሉላ አሁን ላይ እንግዲህ በጣም እየተጨነቀችና እየተጠበበኝ ነው። ባለፈው እንግዲህ በሰርጉ ፕሮግራም ላይ የነ ካሌብ ፖሊስ የሆነ እንግዲህ ከነሱ ጋር አብሮ የሚሰራ ፖሊስ እንደመጣና ዱባይ ምናምን እያለ የሆነ ነገሮችን ሲያወራ ጠቁም አድርጎናል። ብሩኬ እንግዲህ ይሄ ሞገስ እኛ የማናውቀው ነገር እና እነ ብሩኬ የማያውቁት ነገር የሆነ ስራ እንዳለው እንግዲህ ተረድተናል። ለምንስ ፖሊሱን ሲያዩ ተደናገጠ? ለምን ስለ ጠበቃው ሊያስረዳው እንትን አለ ማለት ለምንድን ነው ውስጥ ከሰርጉ ወጥቶ እንግዲህ ከሰርጉ ወጥቶ ለብቻው ይሆናል አይደል? በጣም ተጨንቋል፣ ተጠቧል። በተለይ ደግሞ ፖሊሱን ሲያዩ በጣም ነበር የደነገጠው። እንግዲህ ከተመለከታችሁት ወዶቼ እኔ እንግዲህ እናም የሞገስ መጥፋት እንግዲህ ከሚባለው በላይ አሳሳቢ ደረጃ ላይ ነው ብዬ ነው እንግዲህ የማስበው ማለት ነው። እንግዲህ ሞገስ ራሱ ምንም መሆን የለበትም። እናም ሌላው ያው እንግዲህ እንዳያችሁት ጠበቃው ነበረ እንግዲህ ከነ ሞገስ ጋር ቆሞ እንግዲህ እያወራ ባለበት ጊዜ ላይ ሞገስም ፖሊሱን ይዘው ግባ ምናምን ብሎ ላሽ ነበር ያለው። በጣም በቃ ወጣ በዛው ቀረ እንግዲህ ተመልሶ እንኳን አልመጣም። ብሩክ እንኳን እንደዚህ ከሆነ እንኳን ሲባል ያው አልተመለሰም ማለት ነው። እና አሁን ላይ ራሱ የሞገስ መጥፋት ከሚባለው በላይ አሳሳቢ ደረጃ ላይ ነው ብዬ ነው የማስበው። ማህሌት ደግሞ ያው በነገራችን ላይ እንግዲህ ያው ሌላ ሰው ሆኜ እመጣለሁ ጠብቁኝ፣ መቼም ቢሆን እናንተ እኔን አባራችሁኝ እናንተ ደስተኛ አትሆኑም ጠብቁኝ ብላም እንግዲህ ዝታ ነበረ። በዛተችው መሰረት እንግዲህ ሌላ ሰው ሆና ነበር የመጣችው። እንግዲህ የወንድ ልብስ ለብሳ ግን ደግሞ ደስ የሚለው ነገር ያው የተጠራጠረ ሰውና እንግዲህ ያደረገችው ነገር በጥንቃቄ እንደሆነ እንግዲህ ያያሰው እንግዲህ ተናግሯል ማለት ነው። ይሄ ነገር እንኳን እኔ ወደ ኤፍራታ ይሄዳል ብዬ ነበረ። ምክንያቱም አሁን ማህሌት እንዳደረገችውና እንዲሁም ደግሞ ማህሌት በተጠራጣሪ ሁኔታ እዛ ቤት እንደገባች እንግዲህ ባይታወቅ ኖሮ ኤፍራታ ነበረች የምትጠረጠረው። ምክንያቱም እህቷ ነች። ኤፍራታ የማህሌት እህት ነች። ስለዚህ ለእህቷ ተባብራ አደረገችው ይባላል ብዬ አንድም ይሄንን ነገር አስቤ ነበረ። የኤፍራታም እንግዲህ ስላልተጠረጠረች በጣም ደስ ብሎናል። ሌላው ሰርግ እንግዲህ ሲደረግ ምንድን ነው እንዴት ብርጭቆ ላይ ተቀርቶ ኪችን ይቀመጣል? ይሄ ነገር ራሱ በጣም ጥያቄ ነው የሆነብኝ። ሰርግ እኔ እዚህ ጋር በጣም ብዙ መስተካከል ያለበት ነገር ነበረ። ሰርግ ሲደረግ እዛ እንትን የሚባለው ሻምፓኔ ወይም ደግሞ የሆነ ዊስኪ ነገር እዛው ይከፈታል እንጂ በብርጭቆ ተደርጎ ለሙሽሮቹ ይሄዳል ማለት አይደለም። ይሄ በቃ ሆን ተብሎ ዶክተሯ እንዳለችው እንግዲህ ሆን ተብሎ ከማህሌት ብቻ ሳይሆን ከውስጥ ራሱ ያዘጋጀላት እኔ ሰው አለ ብዬ ነው የማስበው ማለት ነው። ይሄንን ድርጊት እንደዚህ አድርጊ ተብሎ እንግዲህ ይሄ ተደረገ። ዶክተሯ ራሱ በቃ ሆን ተብሎ ታቅዶ የተመረዘ መርዝ ነው ብላ ነው እንግዲህ ስለ ብሩክ መመረዝ የተናገረችው።
እና ሌላው እንግዲህ ቅድስትዬ በጣም ነው ያሳዘነችኝ። እና ያው መድብል አሁን ላይ ባደረገው ነገር ቢጸጸትም ግን ደግሞ በወቅቱ ያደረገውን ነገር እንኳን ማህሌት እንኳን ቅድስትዬን አይደለም እኛንም አናዶናል ከሚባለው በላይ ማለት ነው። አንዳንዴ ጻድቅ ጻድቅ ስንጫወት የሆነ ሰዎችን ህይወት እናበላሻለን። እና እንግዲህ ቅድስትዬ የባሌም አጥቂ የወንድምህም አጥቂ አንተ ነህ በማለትም ነበር እንግዲህ የመለሰችለት። እና መድብልም እኔ ነኝ ወንድሜን የማጠቃው እንዴት የምትናገሪው ብሎም እንግዲህ በቅድስትዬ ላይ ሲናደድባት ተመልክተናል። በመካከል እንግዲህ ጠበቃው ገብቶ ነበረ። ቆይ እናንተ ምን እየሆናችሁ ነው? ትልልቅ ሰዎች አይደላችሁም እንዴ? በቃ ሌላውን ነገር ለምን ተወት አድርጋችሁ እሱ የሆነ ደህና እንዲሆን ለምን አትጸልዩም? ሲልም እንግዲህ ያረጋጋቸዋል ማለት ነው። እናም ሌላው እንግዲህ አታያትም እንዴት እያለች እንደሆነ የወንድም አጥቂ እንዴት እኔ ነኝ አንተ ነህ ትለኛለች እያለ መድብልም እንግዲህ ያው እየተናደደ ነበረ። ግን ደግሞ ቢናደድም እውነታው ይሄ ነው። በቃ ምንም ወደዛ ወደዚህ የሚያስኬድ ነገር የለም። ወንድሙን በገዛ እጁ ያስጠቃው ራሱ መድብል ነው ማለት ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ማህሌት ያው ባደረገችው ነገር እንግዲህ ያው በጣም ስለፈራችና እንዲሁም ደግሞ እንደማይለቋት ስላወቀች እንግዲህ ጓዟን ሰብስባ ለመሸሽ ፈልጋ ነበረ። ከሁሉም ሰው ርቃ እንግዲህ ተደብቃ ጠላቶችን መጋፈጥ አለብኝ፣ የገዛ ባሌን የድሮ ሰራተኛ ስታገባ ቆሜ ልዳር ባልኩኝ እንዴት እንደዛ መነጫጭቆ እያስወጡኛል፣ ስለዚህ መለሳለሱንም ሳቅበት ምን ያህልም ጭራቅ እንደሆንኩኝ ማወቅ አለባቸው እያለችም ከእንደገና እየዛተችም እንግዲህ ልብሷን ሰብስባ ትሄዳለች ማለት ነው። ግን ደግሞ ደስ የሚለው ነገር ልብሷን ሰብስባ ስትሄድ ማለት ማን ያዛት ግን እኔ ታሬ ነው ወይ ብዬ እንትን እነማን ናችሁ ብላ አትልም ነበረ። እና ማን ነው እንግዲህ አሳልፎ ለካሌብ የሰጣት? እኔ እኮ የካሌብ መንትያ ወንድም ነው ወይ ብዬ ነበር። የካሌብ መንትያ ወንድም እንግዲህ ከመድብል ጋር እንደሚሰሩ እናውቃለን። መድብል እንግዲህ አይዞ ከጎንህ ነን ብሎት እንግዲህ ለአንድ ቀን መጥተው ወዴት ልም አለ። በአሁን ጊዜ እንግዲህ የካሌብ መንትያ ወንድም አሁን ላይ ለመድብል ያስፈልገዋል ብዬ ነው የማስበው። ምክንያቱም አንደኛ ወንድሙ እዛ እንግዲህ ታሟል። ስለዚህ ካሌብ ደግሞ ይህንን አጋጣሚ እንግዲህ ተጠቅሞ መድብልን በቁጥጥሩ ስር ማድረግ ነው የሚፈልገው ማለት ነው። እና መሀሌትን እንግዲህ ይዘው ቀጥታ ለካሌብ ነበር አሳልፈው የሰጧት። ስታመልጥ ይዘናት ነው ምናምን ሲሉም እንግዲህ ይነግሩታል። ከዛ አንቺ ትንኝ እንዴት ብታስቢ ነው ከዚህ ለመጥፋት የምትሞክሪው? ከሀገር ብትወጪ እንኳን አንገትሽን ይዘን ነው የምናመጣሽ፣ ወዴትም አትሄጂም ሲሉም እንግዲህ ይመልስላታል። እናም እንደዛ ሲላት እንግዲህ የሆነ ስህተት እንደሰራችና የማይሆን ነገር እንዳደረገች ታውቃለች። እሱንማ እናውቃለን፣ የሆነ ስህተትማ ሰርተሽ ነው ምንድን ያደረግሽው ሲላትም እንግዲህ የመድብልን ወንድም እንደመረዘችው ትናገራለች። አሁን ላይ ከሚባለው በላይ ደግሞ ለመድብል ራሱ ያሰጋል። ምክንያቱም መድብል በአማኑ ጊዜ ለማህሌት ሁሉንም ነገር አሳልፎ ነግሯታል። በቃ የማይባለውን ነገር ማለት ነው። ስለዚህ እንግዲህ አሁን ላይ ያው ካሌብ እንግዲህ ማህሌትን እሱንማ አውቃለሁኝ ይህንን ነገር እንዳደረግሽው አውቃለሁ ምናምን ይላታል ማለት ነው። እንዴ ማለት ምናምን ስትልም አወድ አውቃለሁ ይህንን ነገር እንዳደረግሽው አውቃለሁ፣ ግን ያው ይህንን መመረዝሽ አሪፍ ነገር ነው። ምክንያቱም ይህንን ነገር ይፈልገዋል። ካሌብ ምንድን ነው ያለው? እኔ በወንድሜን እንደገደልኩት ስጸጸት አንተም በወንድምህ ትጸጸታለህ፣ ቁስልህን እያከክ ከኛ ስር ትሰራለህ፣ ከኛ ጋር አብረህ ትሰራለህ እያለ ነው። እናም ምክንያቱም ይህንን እንግዲህ አጋጣሚ በጣም ነው ደስ ያለው ማህሌት እንግዲህ በማድረጓ። ከእንግዲህም በኋላ ደግሞ የኔ ችግር አስፈጻሚ ትሆኛለሽ፣ ብሩክንም ሄደሽ ትጨርሸዋለሽ ሲልም እንግዲህ አጭር ትዕዛዝ ይነግራታል ማለት ነው። ይህንን ነገር ማህሌት በፍጹም አላደርግም ብላ ነበር። ታደርጊዋለሽ፣ እኔ ጋር እንዴት ወዴት የሚባል ነገር ምንም ነገር አይሰራም፣ ይህንን እንደጀመርሽው ትጨርሸዋለሽ የሚል እንግዲህ እንትን ማለት አለበት። በፍጹም ብሩኬ ግን ያው እንደዛ መሆን የለበትም ብዬ ነው የማስበው። እንግዲህ ቃሉን እንዳልጠቀም እንግዲህ ከሆነ ሰው ስለሰማሁ ነው ማለት ነው። እናም ይህንን ነገር እንግዲህ
እንትን ስትልም ማህሌትም ቤት እንደሌላት ለካሌብ ትናገራለች። ቤት አያስፈልግሽም፣ ይሄ የጨለማ መጋረጃ ነው ላንቺ የሚገባሽ ሲልም ማለት አለች። አስሬ ማለት እንዴት አትበይ ነገርኩሽ በማለትም ካሌብም ዝም እንድትል ያደርግላታል። እንግዲህ ያው እዛው ቤት እንድትኖርና እንግዲህ ሌላው ብሩኬን እንግዲህ እንድትጨርሰው ተነግራለች ማለት ነው። ብሩኬ ደግሞ በፍጹም መሆን የሌለበት ነገር ነው እንግዲህ የተደረገ ያለው እና ምሳሌም እንግዲህ ያው እንዳያችሁት ወደ ሆስፒታል ሄዳ አባቷ እንግዲህ በእንደዛ በአልጋ ሙሉ እንግዲህ ሆኖ ስታየው በፍጹም ማመን ነበር ያቃታት እና ከዳጣ ጋር ቤት ተዋከደው ነበረ። ዳጣን እንግዲህ ይዘሽ ካልሽ ብላ በቃ አስጨንቃት። ዳጣ በርግጥ የቻለችውን አድርጋለች። በቃ እንደዚህ እንጫወት ብርቱካን ልቁረጥልሽ ብትላትም ራሱ እንግዲህ የዛሬ ልጅ እናቴ ልደልል እንኳን ብትሉ በፍጹም አይደለልም። ደግሞ ያው ምሳሌ ታውቃላችሁ እንግዲህ አባቷ ነገር ምን ያህል እንግዲህ እንደሚሆን እና ሌላው እንግዲህ ያው ዶክተሮቹ ስለ ውጤቱ ተናግረዋል ለቅድስትዬ እንግዲህ ሲናገሩ የጠጣው መርዝ እንግዲህ ያው ከሚባለው በላይ በጥንቃቄ ስለተወሰደ ስለተቀመመ የሰው ሰራሽ ስለሆነ በትንፋሽ እንኳን መትረፉ አሪፍ ነገር ነው እና በጣም አደገኛና ከባድ የሆነ መርዝ ነው ሲልም እንግዲህ ይነግሯታል። እንግዲህ 3 ነገሮችን ይዞ ይመጣል። አንደኛው የመርሳት ችግር፣ ሁለተኛው የመግደል፣ ሌላው ደግሞ ያው ፓራላይዝ ይሆናል መድኃኒቱ እንግዲህ በደም ውስጥ ሲሰራጭ እንደዚህ ይሆናል ሲባል እንግዲህ ቅድስትዬም መቋቋም አቅቷት ራሷን ስታ ተመልክተናል። እና ወዶች ምሳሌ ድራማ ይሄንን ይመስል ነበረ። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።